ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ባለ 3 ሆሄ ቃላትን በዚህ መልኩ እያነበብን እየጻፍን ነው የምናየው ማለት ነው። እንግዲህ እንደምትመለከቱት ባለ 3 ሆሄ ቃላት ይሄን ይመስላሉ ማለት ነው። እነዚህን አንድ ባንድ እያነበብን የምናያቸው ይሆናል ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም አናግሩን ማለት ነው። እንግዲህ እዚህ ጋር ከዚህ በፊት የተለያዩ ፊደሎችን እና የተለያዩ ቃላቶችን ሰርተናል ማለት ነው። እንዲሁም የተለያዩ ፊደሎችን እያነበብን እየጻፍን አይተናል ማለት ነው። ዛሬ ደግሞ እዚህ ጋር ቃላትን እንዴት ማንበብና መጻፍ እንዳለብን እዚህ ጋር እንማራለን ማለት ነው። ተከታተሉኝ። አሁን ቀጥታ እያነበብን እንጀምራለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያዎቹ ቃላቶች ጀምረን አንድ ባንድ እያነበብን ነው የምንሄድ ማለት ነው። እዚህ ጋር ከመጀመሪያው ስንጀምር ሰበረ ይላል። በአንድ ላይ ሰበረ ብለን እናነባዋለን ማለት ነው። እንግዲህ ፊደሎችን ስናነብ እነዚህ ቃላቶችን አንድ ባንድ በመነጠልና በማጣመር ማንበብ ይኖርብናል ማለት ነው። እሺ ይሄውም ከዚህ ጋር መጀመሪያ ቀስ ብለን በመነጠል ማለት ነው እያንዳንዱ እየጠራን እናነባቸዋለን። በኋላ አያይዘን ስናነባቸው ትክክለኛ ትርጉም ይሰጡናል ማለት ነው። እንደዚህ አድርገን እናነባለን። ከዛ ቀጥሎ ካሮት ይላል። በአንድ ላይም ካሮት ብለን እናነባዋለን ማለት ነው። እንግዲህ እነዚህን እንደዚሁ በመነጠል ነው በማጣመር በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን ክራር ይላል ማለት ነው። በአንድ ላይ ክራር ብለን እናነባዋለን። ክብር ይላል። በአንድ ላይም ክብር ብለን እናነባዋለን ማለት ነው። እሺ ከዛ ቀጥለን ጥንት የሚለውን በአንድ ላይ ደግሞ ስናነበው ጥንት ብለን እናነባዋለን። ጥዋት በአንድ ላይም ጠዋት እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ እነዚህ በዚህ መልኩ ማንበብ እንችላለን ማለት ነው። ከዛ ቀጥለን ነውር ይላል። በአንድ ላይ ነውር። ንስር በአንድ ላይም ንስር። እንደዚህ ብለን ድምጻቸውን በትክክል በመጥራት በዚህ መልኩ እናነባቸዋለን። ከዛ በመቀጠል ወደኛ ይላል ማለት ነው። ወደኛ ብለን ለማንበብ ወደኛ ብለን እንደዚህ እናነባዋለን ማለት ነው። ከዛ ቀጥለን ግርማ። እንግዲህ እዚህ ጋር ድምጻቸው የተለያየ ነው ማለት ነው። እንግዲህ ቃላትን ለመመስረት ስንፈልግ ድምጻቸው የተለያየ ድምጻቸውን በአንድ ላይ ማገጣጠም አለብን ማለት ነው። እዚህ ጋርም ስድስተኛ አራተኛን በአንድ ላይ አድርገን ግርማ የሚል ስም እዚህ ጋር መጻፍ እንችላለን ማለት ነው። ከዛ ቀጥለን ናሙና ይላል። ናሙና ብለን እንደዚህ በቀላሉ እናነባቸዋለን ማለት ነው። እሺ ከዛ በመቀጠል እዚያ ደረቅ ይላል። ደረቅ እንደምትመለከቱት የመጀመሪያ ድምጹን ተጠቀምን፣ መጨረሻ ስድስተኛ ተጠቀምን። እንግዲህ የተለያዩ ድምጾችን በአንድ ላይ በመቀላቀል ወይም በአንድ ላይ በማምጣት የተለያዩ ቃላቶችን የምፈልገውን ነገር የምንጽፈው ከተመሳሳይ ድምጽ አይሆንም ማለት ነው። ከሰባቱ የፊደል አይነቶች ከሰባቱ ቤተሰብ ውስጥ የምንጠራውን እያንዳንዱን እያመጣን በዚህ መልኩ እንጽፋለን ማለት ነው። ከዛ ቀጥሎ ከዚህ ጋር ስሞች ይላል። ስሞች እንግዲህ እዚህ ጋር ስድስተኛ ነው የተጠቀምን ማለት ነው። ስሞች ለማለት በዚህ መልኩ ከሰባት ውስጥ እንደዚሁ የምንጠራቸውን እያንዳንዱ የመረጥን ማስቀመጥ ይኖርብናል ማለት ነው። ከዛ ቀጥለን ስርዓት ይላል። ስርዓት ብለን ለመጻፍ 6 እንዲሁም መሀለኛው አራተኛ ድምጽ እነዚህን በአንድ ላይ አድርገን ስርዓት ብለን መጻፍ ችለናል ማለት ነው። ከዛ በመቀጠል ጥበብ ይላል። በአንድ ላይ ጥበብ እንደዚህ ብለን አሁን ከዚህ ጋር ከአራት አይነት ድምጽ ነው ያመጣን ማለት ነው። አራተኛ የመጀመሪያ እና ስድስተኛ ማለትም እዚህ ጋር ስድስተኛ መሀለኛው የመጀመሪያ ድምጽ እንደዚህ ብለን ጥበብ ብለን መጻፍ ማንበብ እንችላለን ማለት ነው። ከዛ ቀጥለን ወገኛ ይላል። ወገኛ የመጀመሪያ አራተኛ ድምጽ
ገኛ። እንግዲህ ከዚህ በፊት ፊደሎችን ስናነብ ሁሎችም የተለያየ ቅርጽና የተለያየ ድምፅ እንዳላቸው በትክክል አይተናል ማለት ነው። እዛ ጋርም እንግዲህ እዛ ጋር በምንጠራቸው ድምፅ እዚህ ጋርም የራሳቸውን እንጠራለን ማለት ነው። ቃላቱን ወይም ልንጽፈው የፈለግነውን እንዲሁም የጻፍነውን ለማንበብ ትርጉም በትክክል እንዲሰጠን በዚህ መልኩ ድምፃቸውን በሚገባ መከተል ይኖርብናል ማለት ነው። ከዛ ቀጥለን ተራራ ይላል። እንግዲህ እዚህ ጋር ተ የመጀመሪያው አራተኛ እንግዲህ እዚህ ጋር ተመሳሳይ ድምጾች ተመሳሳይ ፊደሎች ድምጻቸውም ተመሳሳይ ሲሆን ዳብል ሲሆን ማለት ነው። እነዚህን በተመሳሳይ ስም እንጠራቸዋለን። ለምሳሌ እዚህ ጋር ራ አራተኛው ራ ሁለቱም በአንድ ቦታ ተቀምጧል። እንዲሁም መጀመሪያ ራ ካልን ድጋሚም ራ እንላለን። ምክንያቱም ተመሳሳይ ቅርጽ ተመሳሳይ ድምፅ አላቸው። እነዚህም በዚህ መልኩ እንጠራቸዋለን ማለት ነው። ተራራ ብለን እናነባቸዋለን። እሺ ከዛ ቀጥለን እዚህ ጋር መራራ እዚህ ጋርም ልክ እንደዚሁ ዳብል ራን አራተኛ ድምፅ ተጠቅመናል ማለት ነው። ራራ ብለን እናነባለን ማለት ነው። መራራ። አሰፋ ጥረት ጥረት እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን የምናገኛቸው እዚህ ጋር ንጋት ይላል። በአንድ ላይም ንጋት ብለን እናነባለን። ስጋት በአንድ ላይም ስጋት። ትራስ ትራስ። ሞገስ ሞገስ እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። ይህን ይመስላሉ እንግዲህ የአነባብ ስልታቸው ወይም ሲስተማቸው በዚህ መልኩ እናነባለን። እያንዳንዱ ድምፁን በመከተል በትክክል ስሙን መጥራት እንችላለን ማለት ነው። ከዛ ቀጥለን ሰነድ ይላል። ሰነድ ሰነድ። ውለታ ውለታ። ቃላት ቃላት። አዘነ አዘነ። ገለባ ገለባ። ለማዳ ለማዳ። ሰረዝ ይላል። ሰረዝ። አለፈ አለፈ። ሰፈር ሰፈር። ሰዓት ሰዓት። ስተት ስተት። ሰበር ሰበር እንግዲህ ሰበር ብለን በዚህ መልኩ እናነባቸዋለን። እንግዲህ የፊደሎችን አገጣጥሞ ማንበብ በዚህ መልኩ በቀላሉ ልንይዛቸው እንችላለን ማለት ነው። ከዛ ቀጥለን ፈነዳ ይላል። እዚህ ጋር ፈነዳ። እዚህ ጋር የመጀመሪያ አራተኛ ድምፅ። ፈለገ ፈለገ። ፈጠነ ፈጠነ። ፈለሰ ፈለሰ። በዚህ መልኩ እናነባቸዋለን። እንግዲህ የአነባብ ስልታችን ወይም ማንበብ የምንችልበት የአነባብ ስልት እንዲሁም ድምፃቸውን በትክክል በመጥራት የራሳቸውን ስም እንደዚህ ማንበብ እንችላለን ማለት ነው። ትርጉሙን ትክክለኛ ትርጉም እንዲሰጠን ማድረግ እንችላለን ማለት ነው። ከዛ ወደሚቀጥሉት እንለፍ። ቀጥሎ የምናገኛቸው እዚህ ጋር ደረሰ ይላል። ጎረሰ፣ መጣሁ፣ ርዕስ፣ ዘበኛ፣ ዘለፈ፣ ዘንዳ፣ በከለ። በዚህ መልኩ ማንበብ እንችላለን። እንደዚህም በቀላሉ እንደዚህ እናነባቸዋለን ማለት ነው። ከዛ ቀጥለን አነሰ ይላል። አነሰ፣ አረሰ፣ አፈሰ፣ አዳነ እንደዚህ ብለን እናነባቸዋለን። በዚህ መልኩ በቀላሉ ነው ማንበብ የምንችለው ማለት ነው። እንደዚህ አድርገን በቀላሉ ስማቸውን በትክክል መጥራት እንችላለን ማለት ነው። ከዛ ቀጥለን ሰበዝ ይላል። ቀሰቀለ፣ ባረከ፣ ወከለ። ከዛ ቀጥለን ሮቤል፣ ቅደም ቅደም፣ ክንድ፣ ደ ብለን እናነባቸዋለን ማለት ነው። እዚህ ጋር ደግሞ ድነት፣ ድነት፣ ድነት ብለን በዚህ መልኩ እናነባቸዋለን ማለት ነው።
እንግዲህ ቃላቶችን በዚህ መልኩ እንሰራለን፣ እንጽፋለን። ስሞችንም ቃላቶች የተለያዩ አረፍተ ነገሮችንም በዚህ መልኩ በቀላሉ መጻፍ እንችላለን ማለት ነው። ለዛሬ በዚህ በቃናል። በቀጣይ ቪዲዮ ደግሞ ሌሎችንም የቃላት አይነቶችን የምለቀላችሁ ይሆናል ማለት ነው። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ እንገናኝ። ቻው።